አሳዛኙና አስደንጋጩ የሰገን ፍጻሜ አክሊሉ ሰገንን እንግዲህ ደፍት አደረጋት። ሰገን የጧት ቁርሷ የሆነው የአክሊሉ ሽጉጥ ነበረ። ሰገን ባልጠበቀችውና ባላሰበችው ሰዓት እዚህ ውስጥ የሚረዳሽን ሰው ካልነገርሽ ሲላትም ለሞገስ ስትል አሁን ላይ ራሷን አሳልፋ በመስጠትም ከዚች ዓለም ተሰናበተች። መድብል እንግዲህ የህልና ጸጸት እርሜ ልኩን እንዲቀጣው ይበልጥም ተደረገ። አሁን ላይ አክሊሉ የገደላት የእሱ የቀድሞ ፍቅረኛው የሚወዳት ሰገን መሆኗን እስከዛሬ በህይወት እየነበረች አሁን ግን እንደ ደፋት ሲነገረው መድብል አሁን ላይ ምነው ገብቼ አድኛት በሆነ እያለ በጸጸት እየተቃጠለ ይገኛል። በተለይ ሞገስ ምነው ገብቼ የተፈጠረውን አውጥቻት በሆነ ሰነዱ ቀርቶብኝ በሆነ እያለ ሁለታቸውም በጸጸት እየተንገበገቡ ይገኛሉ። መድብል የሚያረገውና የሚሆነው ግራ ገብቶት እየየ እያለ ይገኛል። ሞገስ ምነው ሰነዱን ትቼ እሷን አውጥቼ በሆነ መቼ ነው ሄለና ከጸጸት የሚያርፈው እያለ እንግዲህ እያለቀሰ ይገኛል። ሉላም እሷን ማስመለጥ አለብህ፣ ይህን ህይወት እኔ ኑሬበታለሁ፣ ማንም እንድደግመው አልፈልግም እያለች ነበር። ነገር ግን የሚያሳዝነው አሁን ላይ የመድብል ፍቅረኛ ሰገን በህይወት መኖሯ እንዳለች፣ አሁን ግን አቶ አክሊሉ በእነሱ ንዴት ድፍት ማድረጉንና ሬሳውን ሞገስ ሲያገኝም ለመድብል ደውሎ ሲጠራው ሰገን መሆኗን ሲያይም የመጨረሻ ልቡ ተሰብሮ በሀዘን እየተቃጠለ ይገኛል። አክሊሉ እንግዲህ እዛ ቤት የገባው ማን ነው የደፈረኝ የደበደበኝ እያለ ሰገንን ቢጠይቃትም እሷም አልናገርም በማለትም አስደንጋጩን ዱብደም በላዋ ላይና በመድብል ላይ አደረሰች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንደናችሁልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ሰገን ቀጣይ ፓርት ይዘን መጥተናል። እንግዲህ እጅግ በጣም የሚያሳዝነው የሰገን ፍጻሜ በጧቱ ስትነሳ አቶ አክሊሉ እንግዲህ መድብል እንዳይሆን አድርጎ ስለቀጠቀጠው ከዛም ቤቱን እንዳለ ከውጭ ቆላልፎ አሁን ላይ በመስኮት ዘለው ከወጡ በኋላ ጠዋትም አይነጋ ስለሌለ ሲነጋም አክሊሉ ከሰገን ጋር በሚሄድም አሁን ማን ነው የነገረሽ ሲላትም አላቅም ማንም እርቦኛል ቁርስ ስጠኝ ስትለው ነቅቷል እንዴ አለችው። አዎ ነቅቷል፣ እርቦኛል በእናትህ ቁርስ ስጠኝ። ቁርስ ሽጉጥ ነው የሚሆነው። ምን? አዎ ማን ነው በዚህ ገብቶ እንድረዳሽ ያደረገው ሲላትም እኔ እንጃ አለችው። አክሊሉ እንግዲህ በንዴት ድፍት አደረጋት። አደገኛው መድብል አሁን ላይ በሰገን ሀዘን ተሸንፎ እያለ የሚገኘው እንግዲህ አሁን ላይ በእርግጥ ሰገን እዛ ቤት መሆኗን ባያቅም ሌላ ሴት እንደሆነች ነበር የሚረዳው። ነገር ግን ገብተን እናስወጣት እያለ ሞገስ አሁን ላይ አይሆንም፣ እኔ የምፈልገው ሰነደን እስከሆነ ድረስ ሰነደን መጀመሪያ ካሸሸው በኋላ እንጂ እሷንም ማጣት አሁን ዝም ብዬ አይደለም በማለትም ባክህ መድብል ባክህ ሞገስ ቢለውም መድብል ሊሰማው አልቻለም። ሞገስ በዚህን ሰዓት እጅግ በጣም ልብ በሚሰብርና በሚያሳዝን ከሰገን ላይ የደረሰው ነገር ከባድ ነበር። መድብል እንግዲህ በጨለማ ለሞገስም ሳይደውል ሞገስም ካሁን ይደውልልኛል እያለ ሲጠብቀው የነበረው ነገር ግን እሱ ሳይደውል ዘው ብሎ በመግባትም አክሊሉን ጦርነት ገጠመው። አክሊሉም የዋዛ ስላልነበር ከመድብል ጋር ትልቅ ፍልሚያ ቢፋለምም መጨረሻ ላይ አደገኛው መድብል እንዳይሆን አድርጎ ተደበደበው በኋላ በእርግጥ መጀመሪያ ላይ የወደቀና የተጎዳ ስለመሰለው አክሊሉም ጸጥ ሲል ማን አባክ ነህ እኔ ልትዳፈር የቻልከው አንተ አህያ
እንግዲህ ማንነትን በቅርብ አውቃለሁ ማልኮ ነው እያለ እንግዲህ መድብልን እንደተንዘረረ ዝም ሲለው ሊመታው ሲቀርብም አውሮቱን በካልቾ በማለትም ድፍት ካደረገ በኋላ አደገኛው መድብል እንዳይሆን አድርጎ ቀጠቀጠው። በዚህን ሰዓት ሄዱ ድፍት ሲልለት አጅሬው ወደ ሰገን የምትኖርበት ቤት መጠጋት ጀመረ። በዚህን ሰዓት ሞገስ አክሊሉ ምንድን ነው ምን ሆነ ነው እያለ ቢቀሰቅሰውም አክሊሉ ሊነሳ አልቻለም። በእርግጥ ሉላ አትወጣም እያለች ሞገስን ጥብቅ አድርጋ ይዘዋለች። መድብል መጥቷል፣ መድብልና አክሊሉ እየተጋደሉ ነው ሲላትም አይ መድብል ቢሆን ይደውልልህ ነበር፣ ስለዚህ አትወጣም ስትለው ሉላ ምን ሆነሻል? መድብል ነው እባክሽ ልቀቂ ሲላትም እምቢ ስትለው አልሰማሽም በማለትም ገፍትሮ ሉላን ከቤት ውስጥ ቆልፎ አክሊሉ በወደቀበት ሲወጣ አሁን ያገኘው የአክሊሉን ዘፍታ ነው። ከዛም ኤፍራታ በእርግጥ በመስኮት እያየችው ስለነበረ አንተ አክሊሉ ጋር የሆነ ሰው ፊልማ ተገጥሟል፣ ተነስ ተነስ የሆነ ነገር ተፈጥሯል እያለች እኔ ምን ነው አላደርገው እያለ እንግዲህ መርዙ መርበትበት ጀመረ። በዚህን ሰዓት ሞገስ አክሊሉን ጋር ሲሄድም ኤፍራታ እየሮጠች ሞገስ ምንድን ነው ሞገስ እያለች መጣች። አላቅም ኤፍራታ አላቅም። ከዛም አክሊሉ ምንም አይሰማም አይለማም እና በማለትም እንግዲህ ወሰደችው አክሊሉንና መርዙና ሞገስ አክሊሉን አንዘፋዘፉት። አሁን ምንም አያውቅም። ወይ ሆስፒታል እንውሰደው እንዴ ወይ የሆነ ነገር እናድርገው እንዴ እያለ ሞገስ ቀጠለ ማስመሰሉን። ይኸውልህ መርዙ አግዘኝና ከአንተ ቤት እንውሰደው። ምን? አዎ እንዴ እንዴት ነው እንደዛ? እና ታዲያ እንዴ ያመሃል እንዴ አለው። አሁን ሐኪም ቤት እንውሰደው አላልኩም? ቢሆንም ይህ ሰውዬ እዚህ መሆን አለበት በማለትም እዛ ሲወስዱት አክሊሉን እዛ ካደረሰ በኋላ በቃ እናንተ ተረጋጉ መጣሁኝ እሺ ወደ ቤቱ ጋር ልሄድ በማለትም መድብል ላጥ ብሎ ሄደ። ሞገስ ላጥ ብሎ ሄደ። መድብል እንግዲህ ለሞገስ በደንብ በተደጋጋሚ ሲደውልለት ስልኩ አይነሳም ነበር። እናም ምን ሆነህ ነው አንተ ስልክን የማታነሳው ሲለው መድብል ምንድን ነው ያደረግከው? ማንም ሰው እንድጎዳ አልፈልግም አላልኩም እንዴ አለው። ኧረ እባክህ እንደዛ ነው የምታስበው? ግድ ነው ማድረግ ያለብኝ ነገር ነው። ይህ ሰውዬ ቀላል አይደለም፣ መጠንቀቅ አለብን። አሁን እኮ በጣም ቀጥቅጠው ጎርተዋል። ስለዚህ አይመጣም። አይ ሊመጣ ይችላል፣ ሊነሳ ይችላል። ስለዚህ አሁን ፈጠን ብለን መግባት አለብን ሲልም እሺ አለ። መጀመሪያ ላይ መድብል ልጅቷን እናውጣና ልጅቷ ቦታውን ያለበት ትነግርሃለች ሲለው አላደርገውም። ይህን ሁሉ የተፋለምኩት ንብረቴን ለማግኘት ሰነድን ነው። ስለዚህ ይህን ሰነድን ደግሞ ከማንም ከምንም በፊት አስቀድማለሁ። እናም አሁን ላይ ልጅቷን አይደለም ልጅቷ ደግሞ ጠሽ ናት እያልኩ አይደል መድብል አለው። አረ ሞገስ በፈጠረ አንተ ከምትደክም ይህ ሰውዬ መጥቶ ሳናወጣ ብንሄድ እኔ የለሁበትም አለ መድብል። መድብል ዛሬ የመጣ ይመጣል እንጂ ሰነዴን ይዤ ሳልወጣ ከዚህ ቤት ንቅንቅ አልልም አለው። ሞገስ እንግዲህ መፈለግ ጀመረ። አሁን ላይ አደገኛዋ ሰገን የደበቀችው በሚገርም ሁኔታ እዛው ነበረ። ሽንት ቤት መጸዳጃ እጅ መታጠቢያው ጋር ከቡፌው ስራ አስገብታ አገኘ። ሞገስ በደስታ የስ እያለ እንግዲህ ፋይሉን ይዞ ወጣ። መጨረሻ ላይ ፋይሉን ይዞ ሲወጣ መድብልን አገኘው። ምን? አዎ አክሊሉ በእርግጥ ከነ ኤፍራታ ጋር በተኛበት አጋጣሚ ኤፍራታና እንዲሁም መርዙ እየተጨቃጨቁ ነበር። ውጣ እያልኩ ያል ነበር አንቺ ዝም በይ እያለ ሁለቱ እየተጨቃጨቁ ባሉበት አክሊሉ ነቃ አለ መርዙ። ከዛም ምን አባችሁ ነው? እራሱን ነቃና ሽጉጥ ከሁለታቸውም ላይ ደቀነ። መርዙ አለች ፍራታ። ሞገስ ድረስልን እያለ መጮሆን ጀመረ። በዚህን ሰዓት ሲባንን ደግሞ እየተንገዳገደ እየሮጠው ሄዶ አክሊሉ አሁን ላይ ከቤቱ በመግባትም ሁሉንም በሮች ቆልፎ ወጥቶ መንከራተት ጀመረ። እራሱን በጣም ስለተመታ ሰገንም ደግሞ በሙቅ ውሃ ስላቃጠላት እዛው ድፍት ትብላለች። መድብልና ሞገስ አሁን ላይ መውጫጡ ግን መድብል የመጨረሻ ሞገስን መከራከሩን ቀጠለ። እባክህ ልለምንህ ሞገስ ከዚህ ቤት ይችን ልጅ እናውጣት ሲለው አይ
እንደዛ ሊሆን አይችልም፣ አናወጣትም፣ ነገ ትደርሳለች። ሞገስ እንዳወጣን ካወቀ እኮ ይገላታል አለው። ምንም አያረጋትም፣ ምንም ይፈጠር ምንም፣ በእሷ ምክንያት የደፋሁበትን ሰነድን ማጣት አልፈልግም። ያንውጣማል እያለ በግድ ይዞ ሲሄድም ሞገስ አሁን ላይ መድብልን ሲገትተው ሳይወዱ በግዱ ተከትሎ ሄደ። አሁን በጣም ተጎድታም ስለነበረ ድፍት ብላ ተኝታለች። አክሊሉም እማይነጋ የለም። መድብልም ያንን ፋይል ካወጡ በኋላ ላጥ ብሎ ከቤቱ ሄዶ ደወለለት ሞገስ። ሉላም ወደ የት ሄደ? እንዴት ነው መድብል አለችው። መድብል ደህና ነው፣ ያው አንዳንድ የተጎዱ ነገሮች ስላሉት ሆስፒታል እንደሄደ ነግሮኛል። እንደው መድብል መሞቱን ይፈልጋል? አዎ እንደዛ ነው የሚፈልገው። ሚስቱ ፍቅረኛው ከሞተች ወዲህ ሚስቱ ግን ምን ያልታደለች ናት ይህንን ጀግንነት ጀግና ባል ጥላ መሞቷ አለችው። ህይወት እንደዚህ ናሉ ላይ አንቺም እኮ እንደዚሁ ነበርሽ፣ ኧረ እባክህ አለችው። አዎ ስለዚህ ህይወት አንድ የመዳም ሰራተኛ ክችን እየዋለች ነገ መታ መድረክ ልትመራ ትችላለች፣ አይታወቅም አላት። እሷም እሱስ ልክ ነህ አለችው። እና በጣም ይወዳት ነበር። ለምንድን ነው ህይወት የማይዘው? ህይወት ማግባት አይፈልግም። በሱ ምክንያት ፍቅረኛው ሞታለች። እንዴት? አደንዛዥ እጽ አጠጥታት ነው የሞተችው ነው የሚለው ክሱ። እሱ ግን መኪና እየነዳ ፍሬኑን ስቶ ነው። በቃ ይሄ ነው እንዳለኝ አላት። አሁን ላይ እንግዲህ ሁሉም እውነታ ይፋ የሚሆኑበት የሰገን አክሊልም ጠዋት ተንቅልፉ ተነስቶ ግዴታ ሩጦ ሰገን ጋር ሄደ። እንደለመደው አጭር ጥያቄውን ለመጠየቅ ወንበሩን ከፊት ለፊቷ አድርጎ መጠየቁን ቀጠለ። ሰገን አክሊሉ እርቦኛል እርቦኛል፣ ምግብ ካላምጣልኝ። ነግቷል እንዴ? አዎ ነግቷል። እሺ ቁርስ አምጣልኝ። ቁርስሽ ሽጉጥ ነው? ምን? አዎ እዋክል ለምን እርቦኛል። አሁን ተናገሪ፣ ማን ነው እዚህ ቤት እንድትወጪ የረዳሽ? ማን ነው እዚህ ቤት እየገባ ያለው አላት። እኔ አላቅም ስትልም አክሊሉ አሁን ላይ እንግዲህ ሰገን በህይወት መቆየቷ ለሱ ከባድ አደጋና ስጋት ስለሆነበትም አጅሬው እንግዲህ ድፍት አደረጋት በያዘው ሽጉጥ። ሰገንም ሳታወላውል ድፍት ብላ ቀረች። አሁን ላይ ለመድብል ደውሎ ሞገስ ሲነግረው እየሮጠ ሲመጣም እንግዲህ የታየችው የሚያሳዝነው አሁን ፍቅረኛው ሰገን መሆኗን ሲያቅ የመድብል ጸጸት እንደገና እያቃጠለው እየየ ማለቱን ቀጠለ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ የሰገን ሁኔታ ይህንን ይመስላል። የአክሊሉ መጨረሻ ምን ይሆናል? እንዲሁም ደግሞ መድብልስ የተቃጠለው ልቡ ምንድን ነው ወደፊት የሚለውን አብረን የምናየው ይሆናል። መልካም